ጅል ሲጃጃል ዕቃ ይፈጃል ይላል ያገሬ ሰው ማለት ነው። ትላንትና አባትዬ ወገባቸውን ይዘው ለልጃቸው እየተከራከሩለት ነበረ ማለት ነው፣ ለባለጌ ልጃቸው። እና በዚህ ልክ ነው አበጋዝ ማለት በዚህ ልክ ነው። ይኸውና ትላንትና የተባለ አባቱን ራሱ እያዋረደን ያለው ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ጋሽዬ ወልዶ መና ታውቃላችሁ። ወልዳችሁ ልጅ እንደሌለው ሰው በማረፊያችሁ ሰዓት በሰው ዘንድ መሰደብ፣ ብልግና ነገር እየሰራ ልጅየው አባቱን ማሰደብ፣ ቤተሰቡን ማስረገጥ፣ ይሄን ነው እንዴ? እሳቸው ራሱ እንዲያፍሩበት እንዲሸማቀቁ ለምንድን ነው የሚያደርገው? ቢያንስ እንኳን ለሩታ ሳይሆን ለቤተሰቡ ቢያንስ ክብር አይኖረው? ለሴት ልጅሽ ለሚስቱ ክብር አይኖረው እንበል። ወልደው ያሳደጉት ቤተሰቦች በዚህ ልክ ሲሰደቡ፣ በዚህ ልክ በቃ አስተዳደግ ነው ተብሎ እስከሚባል ድረስ በራቁታ ስትበጥ ምንድን ነው ያለችው? ለስንት ነገር እየጠበቅኩ። ለምን ነበር የጠበቅሽው? ለምን ነበር የጠበቅሽው? ለነገሩ ይዘሽው የሽው ራሱ ያለ ምክንያት አይደለም ወደዛ ማለት ነው። ስለዚህ ለምን በዚህ ልክ አንቺ ባለትዳር እኔ እንጃ ብቻ ምን ብለን እንናገር አሁን? ስለዚህ ምን ተብሎ ይነገራል? ይኮ በቃ ማለት የሆነ ሰው አስተዳደጉ ነው በቃ ማለት ያሳደጉት በጥሩ ሁኔታ ቢያሳድጉትም ይሄኛው አስተዳደጉ በቃ ቤተሰቡ እንዲሰደብ እያደረገ ነው ልጁ ማለት ነው። ጋሽዬ ትላንትና እንዴት እያሉለት እንደነበረ ምናምን አይታ ልጅ የወለደ ሰው አረ በእናታችሁ በጣም ነው የሚደብረው፣ በጣም ያስጠላል በነገራችን ላይ ማለት ነው። እና በዚህ ልክ ቤተሰቡም ኤፍሬም እንደተናገረው ቤተሰቦቹ በዚህ ሰዓት ተከብረው የሚቀመጡበት ሰዓት እንጂ ሚዲያ ላይ እየወጣ ጋሽዬም ለልጄ ምናምን እያለ እሷም ጋር መምጣት ሰውም ጋር የሰው ፊትም እንዲገርፈው ወይም ደግሞ ሚዲያ ላይ አምጥተው እንዲያስረግጡት ምናምን ማድረግ የለበትም። ከዚህ በፊት ተዘግዝቀው ተረግጠው ብዙ ነገር አሁን የሚዘቀዝቃችሁ የለም። አሁን ለእናንተ ብሎ የሚጣላ የለም። አንዳንድ ጅሎች ከተጣሉ እንጂ ለእናንተ ምክንያቱም የምትሰሩት ስራ ትክክል ስላልሆነ የምትሰሩት ነገር ሁሉ እዚህ ግባ ስለማይባል ማለት ነው። እና ዛሬ ትላንትና ቡዜን ቤት በግድ ነው ብለሃል እንዴ? ሩታ እኮ በግድ አላገባችም። አንተ ነክ እንጂ በግድ ካለ አፈቅራለሁ ብለሽ ሚዲያ ካልመጣሽ ብለክ ያገባት ማለት ነው። ወጥመድ ውስጥ ለአንተ ዋጋ አንተ እዚህ ትዳር ውስጥ እንዴት ብለ ዋጋ ከፍለክ እንዴት ብለ እዚህ ትዳር ውስጥ እንደገባ ራስህ ታውቀዋለህ። እንዴት ብለ ዋጋ ከፍለክ ማለት ነው። ትዳር ዋጋ ያስከፍላል። ዝም ብሎ በቀላል የሚገኝ ነገር አይደለም። በቀላል የሚገባበት ነገር አይደለም። አስበክ እርግጠኛ ሆነክ በራስክ ወደክ ፈቅደክ ብዙ ዋጋ ከፍለክ እና ማለት ነው። አበጋዝ በዚህ ልክ ለቤተሰቦች ክብር አታሳጣ። ለቤተሰቦች ክብር ይኖር። ቢያንስ ወልደዋል፣ አሳድገዋል፣ ለዚህ ያበቁ ከነሱ ናቸው። ግን እነሱን ደግሞ እንደዚህ አታደርጋቸው ማለት ነው። ቤተሰብን አታሰድብ። ለራስክ እንደፈለክ መሆን ትችላለህ፣ ግን ቤተሰብን በጣም ከባድ ነው ጋሽ። ዘንድሮማ በራሳችን ስልክ ተቃጥለን ልንሞት ነው ማለት ነው። እና በዚህ ልክ የወረደ ሰው ባትሆን የሆነ ማለት ገንዘብ ይቀይራል እናውቃለን። በቃ ማለት ትላንትና አንተ ምን ላይ እንደነበርክ ምን እያልክ እንደነበር ከንግግርክ ይጀምር ነበር ማለት ነው። ዛሬ ላይ ግን ሎዲንስ ክብር አለኝ፣ ሎዲንስ እኔ የማያስተምር ነገር ወይም ደግሞ የማየውን ነገር አለቅ ምናምን ትል ነበር ማለት ነው። ይሄ ደግሞ ምንድነው ማታለያ መንገድ ነበረ ማለት ነው። ኦዲንስ እንዲወድክ ኦዲንስ አንተን እንዲያከብር ምናምን ካደረክ በኋላ ዛሬ ላይ ደግሞ ኦዲንስ የማያስተምር ነገር፣ ኦዲንስን የሚያበላሽ ነገር፣ ለአይምሮ የሚከብድ ነገር ነው እየሰራክ ያለው ማለት ነው። የትላንቱ አብርሽት ሄዶ ነው። እኔ የምሬ ነው የምላችሁ፣ የምር ነው የምላችሁ። ገንዘብ በዚህ ልክ ይቀይራል ብዬ አንድ ቀን አስቤ አላቅም ነበር። ግን የሰው ልጅ ለካ ገንዘብ ሲያገኝ በጣም ይቀየራል ማለት ነው። በጣም ማለት ነው። ተመልከቱ ትላንትና ምን ንግግሩ ራሱ ይረሳል መሰለኝ። በነገራችን ላይ እሱ ተግባር ላይ ውሎ አያውቅም ማለት ነው። እንኳን ለኛ ለሚስቱን በተግባር ምንም ነገር ሲያደርግ አይተን አናውቅም ማለት ነው። እና ሩታን ባታከብራት ለሴት ልጅ ክብር ባይኖርክ እንኳን ከሴት ልጅ ጋር ለቤተሰብ ግን ክብር ይኖርክ። ቤተሰብን እያመጣ ካትገትር አንተ ሳትስተካከል ቤተሰብን እየላክ ማለት ህይወትን በእርግጥ ጋሽዬ አይደለም የሚኖርልህ፣ ግን አባትን አክብር። በቃ ለአባት ክብር ይኖር። አባትን ቤተሰብን አታሰድብ። ቤተሰብን የሚያሰድብ ነገር አትስራ። እስኪ ንጽት ብለክ ስራ። ቆሻሻ ሆነክ አትስራ። የምር ቢያንስ ለቤተሰብ ክብር። ኦዲየንስን ተወው፣ ሚስትንም ተዋት። ግን አሳዳጊ የበደለው ማለት ያኔ ቤተሰብክ ነው የሚሰደበው። ገባክ? ይህ ማለት ቤተሰብ ደግሞ ይህን እንዲባል መፍቀድ የለብም። በእርግጥ ጋሽዬም ተስማምተው ነው ይህን ነገር የሚሰሩት ማለት ነው። ትላንትና አሁን ጋሽዬ የተናገሩት ነገር ልክ አይደለም። ጋሽዬ መተው ሩታን መጀመሪያ ልጃቸው ነው ማስተካከል ያለባቸው፣ ልጃቸውን ነው ማረም ያለባቸው። ልጁን ያገኝ እንደዚሁ ለልጁ እንጂ ለሚስቱ አይደለም ያሰበው ትላንትና ማለት ነው። አንዳንድ ጊዜ ትልቅ ሰው ይዘው ይመጡና ማለት ነው ትልቅ ሰው እንዳንናገር ለምን መናገር የምንችለውን ሰው ይዛችሁ አትመጡ? ምን ያው በጣም ነው የሚከብደኝ። ጋሽዬን እንዲህ ነው ብዬ መናገር በጣም ይከብደኛል። በእርግጥ ግን ብዙ የሚሰድቧቸው ደግሞ አሉ ብዙ ማለት ነው። ለጋሽዬ ክብር የሌላቸው ብዙ ሰዎች አሉ። እና በዚህ ልክ አንተ ባታሰድባቸው
እናት አባትን እናትክ እንኳን ገብታ አታውቅም በዚህ ድራማ። በነገራችን ላይ ማዘሩ ጎበዝ ናቸው ገብታ። ጋሽዬ ግን ሁሌ ነው በዚህ ድራማ የሚገኙት ማለት ነው። ድራማ ነው እናውቃለን፣ ድራማ ነው የምትሰሩት ማለት ነው። እራሳችሁን ዝቅ አድርጋችሁ ከራስ እኮ ማለት ነው ክብር ይበልጣል። ጋሽዬም ቢሆን እንደዚህ ዝቅ ያለ ቦታ መገኘት የለባቸው በፍጹም ማለት ነው። ክብራቸውን መጠበቅ አለባቸው። ትልቅ ሰው ናቸው። የልጅ ልጅ አይተዋል። ያንተን ልጅ ብቻ አይደለም ቡዜም ልጅ ነኝ ብላለች። የልጅ ልጅ አይተዋል። የልዱም ልጅ ነኝ ብላለች። የልጅ ልጅ አይተዋል አይደል እንዴ? ከእናንተም በላይ ልጅ አለ አይደል? ስለዚህ ጋሽዬ ቤት ተቀምጠው የሚመርቁበት ሰዓት እንጂ እንደዚህ በቀለለ ቦታ ላይ ተገኝተው ቀላል መሆን የለባቸው። በቃ እንደዚህ አይነት ቆሻሻ ስራ ውስጥ መግባት እንደው ከቻሉ እናንተን ለማስቆም ይታገሉ እንጂ እንደዚህ አይነት ቆሻሻ ቦታ ላይ መግባት የለባቸውም። በቃ ማለት በፍጹም የማይሆን ነገር ነው፣ የማይመስል ነገር ነው እየተሰራ ያለው ማለት ነው። ለምን አባት አይደሉም እንዴ? በዚህ ልክ ማለት ነው። እሳቸውን ዝቅ አድርገህ አባትን ዝቅ አድርገህ የምታገኘው ብር፣ እናንተ ደግሞ እንደዚህ ቆሻሻ ስራ ሰርታችሁ ቤተሰብ የምትረዱ አፈር ቢበላስ ባይቀርስ። እኔ አንዳንዴ ሩታን አደነኳት። የምሬ ነው የምላችሁ። ቤተሰቦቿ እስከዛሬ ገብተው ያውቁም። በፊት ብዙ ነገር ተናግረው ይሆናል፣ ግን ዛሬ ላይ እናቷን አባቷን እንደዚህ አይነት ቆሻሻ ስራ ውስጥ አለማግባቷ ጀግና ሴት መሆኗን ተረድቻ። የምሬ ነው የምላችሁ። በዚህ ራሱ መረዳት ቤተሰብ እናት አባት ማለት ነው። ይኸውላችሁ እናት አባት ክብር ነው በቃ ማለት እናት አባቶቻችሁ ክብር ናቸው። እንደዚህ አይነት ቦታ ማውጣት ሄደው እንደዚህ አይነት ወይ ተመልሶ እዚሁ ጭቃ ቦታ ነው የተገኘው አበጋዝ ማለት ነው። ተመልሶ እዛው ነው። በፍጹም የሴት ሱስ ስላለበት ማለት ነው። የሴት ቂጥቂጥ የመሄድ ሱስ ስላለበት ልጁ የማይቀየር ልጅ ነው። በቃ በፍጹም አይቀየርም ማለት ነው። ስለዚህ ጋሽዬ ራሱ ልፋታቸው ከንቱ ወልዶ መና በቃ ወልደው ራሱ ልጅ አለኝ በኩራት እንዴት ነው የሚናገሩት? አሁን አብርሽ እንደዚህ ነው ብለው ለመናገር ራሱ ምንም ጀብደኝነት ጀብድ የሚያስደርግ ነገር እኮ የለም። የምሬ ነው። ቆሻሻ ስራው ነው የሚነገረው ማለት ነው። የሚያስጠላ ስራው ነው የሚነገረው። ምንም ጥሩ ስራ የለውም። ምንም የሚነገርለት ጋሽዬ ምንም የሚነግሩለት ስራ የለውም። እና ለቤተሰቦች ትንሽ ክብር ቢኖር፣ ለቤተሰቦች ትንሽ ብትራራል፣ በተለይ ለአባትክ እያመጣት ሚዲያ ላይ አታስጣቸው፣ አታሰድባቸው። የምሬ ነው። ክፉ ነገር ኦዲየንስ እንዲናገራቸው አታደርግ። ትንሽ ኮሜንት ላይ የሚጻፈውን ትንሽ አይደብራችሁም? የምር ትንሽ አይከብድም? በእርግጥ እኔ ምን አገባኝ ማን ያቀኛል ነው ይሆናል፣ ግን አባት ሲሰደብ ያስጠላል። አንተን እንደፈለግ ተረገጥ። ሩታም ያው ለምደዋለች፣ ግን አባት እናት ግን አይሰደብ። የምሬ ነው ብላ ያሳደጉን ቤተሰቦች አታሰድባቸው። ያሳደጉ ቤተሰቦች እንደዚህ ነው ያሳደጉት እንዲባል አታድርግ ማለት ነው። በጣም ነው የሚያስጠላው። የምር በጣም ያስጠላል። በጣም ይደብራል። በዚህ ልክ ባትሄድ ደስ ይላል ማለት ነው። አዎ ማንኛውም ሰው መፈመስ ይፈልጋል፣ ግን እንደዚህ ተላልጦ ሚስቱን አስቀምጦ ከሌላ ወንድ ጋር ተላልጦ ገና ያልጠገበውን ልጅ በጣም ነው የሚያስጠላው። የምር ያንተ በጣም ከባድ ነው። ብዙ ፊልሞችን አይተናል። ያንተ ፊልም ግን የተለየ ፊልም ነው። ያንተ አይዲያ የተለየ የሆነ ታውቃለህ ወይ? ስም ስጡትና ፊልም ነው በሉን ማለት ነው። እኛ ራሳችን እንዳንሰድብክ በቃ ፊልም ነው። ግን ለነገሩ ፊልም ነው ካልክ ማን ይመለከታል? ማን ያያል? ምክንያቱም እንደዚህ የሚያስጠላ ስራኛ ማየት አልለመደብንም ማለት ነውና፣ በነገራችን ላይ ፋሚሊ እኔ ቪዲዮን አላየውም፣ ዝም ብዬ ነው አስተያየት የምሰጣችሁ። ለምን ከእንትኑ ከታምፕሌኑ እና ልጅቷ ከምትሆነው አንጻር ነው እየሰጠዋችሁ ያለሁት ማለት ነው። እና ያው የሴተኛ አዳሪ ነገር እንደዚህ ነው ማለት ነው።